ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ጨረቃዎቼ ፍፄ ጋር ነው የመጡት ማለት ነው። በፍፄ ቤት ነው የመጡት። እንዲሁም ደግሞ ሚኮም አለ። ሰው ለመርዳት ሰው መሆን በቂ ነው ብላ ቅምጥሌም ሸር አድርጋለች። ብሩኬም ሸር አድርጎታል ማለት ነው። እንግዲህ እህቶች ሁላችሁም እዚህ ጋር እየተሳተፋችሁ መብላት ማይችሉትን የተቸገሩን ማብላት ለሰማይ ቤታችሁ መንገድ ማስተካከል ነውና ሁላችሁም ፈጣሪ ጠብቃችሁ የልባችሁን መሻት እሱ ይሙላላችሁ። ብቻ አላደል እውነት በቃ የአይምሮ እረፍትና የመንፈስ እርካታ ነው እናንተ ያገኛችሁት። እንዲሁም ደግሞ ይሄ ምርቃት የትም አይገኝም። ማርያምን ዝም ብሎ አይደለም እንደዚህ አይነት ነገር አድርጋችሁ ቀርቶ ኖርማል ሰውም ዝም ብሎ እንደዚህ የሚመርቃችሁ ምርቃት ምንድነው የሚባለው? ምርቃት ትንሽ ትልቅ አይባልም ምናምን ይባላል እና ያው እንግዲህ አሚን በሉ። አሚን ማንም እንዳይቀድማችሁና ብሩኬም ደግሞ እንግዲህ እህቶቼን ሁላቸውን እንድታስቡልኝ እፈልጋለሁ እያለም ነበረ ወጦ መድረክ ላይ ሲናገር ምናምን ደስ እንዳለኝ ለምን እንደሆነ እምባዬ መጣኝ ብላ አላቅም። አባቶች ሲመርቁላ ማለት ነው። እና ቅምጥሌን ድንቡሽቡሽ ድንቡል አለችና ደግሞ አለባበሷ ሲያምር ማርያምን ባይዘው ወይ የሰው ልጅ አለባበሱ ሌላ ሊሆን ይችላል። የምትለብሱት አለባበስ የራሳችሁ ስታይል ሊኖራችሁ ይችላል ምናምን፣ ነገር ግን ቦታ ላይ እይቶ መልበስ እንዴት ደስ ይላል። ግን ኧረ በማርያም የኔ ቆንጆ እዚህ ቦታ ላይ ምን መልበስ እንዳለባት አያችሁ፣ ታውቃለች። ባለፈው ራሱ እዛ ተገንታ ነበር ለብስ የነበረችው ልብስ በጣም ነው ደስ የሚለው። ዛሬም እንደዛው እና በጣም እየታዘብኳት ነው። ባይዘወይ ኡፍ እንኳንም ወደድኩሽ ማርያምን እንኳንም ተከተልኩሽ። የምር በጣም የምታኮራ ሴት ነች እና ለወንድ አለባበስ ኖርማል ነው። ይሄ ነው ተብሎ የሚሰጥ ነገር የለውም። ምንም ስቲል ከሱሪ ብቻ ለብሰው ኮት እንኳን ሳይለብሱ ቢሄዱ ምንም ኖርማል ነው ለነሱ። ግን ሴት ልጅ እንደዚህ አይነት ቦታ ላይ ስትሄድ፣ ቤተክርስቲያን ስትሄድ ምን መልበስ እንዳለባት ሌላ ቦታ ይሶኬ ኖርማል ነው። ግን በቃ በጣም የምትገርም ሴት ነሽ እና እግዚአብሔር ይጠብቅሽ የኔ ቆንጆ፣ የኔ ትንሽዬ፣ የኔ ቡጣ አበባ። እንግዲህ በጣም ደግሞ ደስ ያለኝ ነገር ምን እንደሆነ ታውቃላችሁ? ንጉስና ንግስት ስትሆኑ ማለት ነው። አስባችሁታል? ለምሳሌ አሁን ብሩኬ ባይኖር የግድ ቅምጥሌ ወጣ ትናገር ነበረ። ግን ብሩኬ ስላለ ቅምጥሌ ቁጭላ ንጉሱ ወጣ፣ ንግስቷ ደግሞ ቁጭ አለች ማለት ነው። ከዛ በቃ ብሩኬ ነው ወጣ የተናገረው። ይህ ደግሞ ቦታው ነው ማለት የትኛውን ቦታ ላይ ብትሄዱ ሴት ልጅ ወጣ እንደዚህ መድረክ ላይ ምናምን ባሏ ካለ ባሏ ነው የሚወጣው እንጂ ሚስቲቱ ቁጭ ብላ ማን ነው ባል ቁጭ ብሎ ሚስቲቱ አትወጣም ነው። እና ይህ ነገራችሁን ደግሞ ሳላደንቅ አላልፍም። የልጅ አዋቂ ናችሁ እና ደግሞ እግዚአብሔር ሲመርጣችሁና እግዚአብሔር ሲመርቃችሁ ሰው ይሰጣችኋል። ሰው በቃ እግዚአብሔር ሰው ተመስሎ ይመጣል የሚባለው በዚህ ነው። መልአክ የሆኑ ሰዎችን ይሰጣችኋል። እና ጨረቃ ፋሚሊ ይለያል። ቅድም እየነገርኳችሁ ነበር። ማርያምን በቃ በጣም ምርጥ ሰው ነው ያለው። ምርጥ ያኔ አንዳንድ ከስንዴ መሀል እንክርዳ እንደማይጠፋ ሁሉ አንዳንድ ሰዎች አሉ። ያ ደግሞ ጨረቃ ፋሚሊ ናቸው ማለት አይደለም። አንዳንድ ምች የሆኑ ሰዎች አሉ። ኦኬ ኖርማል ነው። ብቻ ያው ብሩኬም እንደተናገረው ነው፣ ፍፄም ተናግሯል። ያኔ ብዙ ቤተሰብ ሊኖር ይችላል አግዙኝም እየተባሉ ማገዝም እያለባቸው እያገዙም ብቻ የእነሱ ኑሮ ሳያሳስባቸው አሁን የሰው ልጅ አንድ ብር ከአንድ ብር ማጋጨት መሰብሰብ ብራብን የሆነ ነገር ማድረግ ነው የሚፈልገው። ግን እነሱ ይህን አድርገዋል እና እግዚአብሔር በወጣው የተካ ነው። እኛ እየመሰለን ነው እንጂ በነገራችሁ ላይ ለተራበ ለተቸገረ ማብላት እግዚአብሔር ሳታስቡት ያልታሰበ እንጀራ ነው የሚሰጣችሁ። ያልታሰበ መንገድ ነው የሚከፈትላችሁ። የምሬን ነው። ያላሰባችሁት ነገር ይሰጣችኋል። አንዳንዴ ዝም ብላችሁ ራሳችሁን ታዝባችሁት ከሆነ የሆነች አሪፍ ነገር ካደረጋችሁት እጥፍ ነው አሪፍ ነገር በቃ ባላሰባችሁት መልኩ የምታገኙት እና ያ ነገር ይገርመኛል። ሁሌም ቢሆን የፈጣሪ ስራ በጣም ነው የሚገርመኝና ሁሌም መልካም ነገር ከማድረግ ወደኋላ አትበሉ። የሰው ልጅ አይደለም መልካም ነገር መጥፎ ነገር ለማድረግ እንኳን በደንብ ተስተካክለ ምናምን አይደለም መጥፎ ነገር የምናደርገው፣ ግን በቃ ጥሩ ነገር ለማድረግ ወደኋላ አትበሉ ሁሌም ቢሆን እና እግዚአብሔር መልካሙን ነገር ይስጣችሁ በወጣ ይተካ። ይህ ምርቃት እንግዲህ የአባቶች ምርቃት ጠብ ሳይል ይድረሳችሁ። ዛሬ አይደለም እንደዚህ እስኪጠግቡ ማብላት ቀርቶ እንደዚህ አንድ ጉርሻ በነገራችሁ ላይ ማለት ነው ማርያምን አንዳንዴ በጣም ርቧችሁ አይታችሁት ከሆነ ስራ በዝቶባችሁ ሊሆን ይችላል፣ በስራ ማሉናችሁ ሊሆን ይችላል ምናምን አንድ ጉርሻ ደህና ጉርሻ ሲያጎርሷችሁ ማለት ከዛ በኋላ እራቡ ጥፍት ነው የሚለው። የምሬን ነው ምላችሁና ወይ እንደዛ ማጋጥሟችሁ የማያውቅ ከሆነ ተራቡና እዩት። አንዴ ብቻ ደህና ጉርሻ ጎርሳችሁ እዩትና አንዳንዴ የሆነ ስራ ላይ በጣም ሆነን ምናምን የሆነ ሰው ሲያጎርሳችሁ ከዛ በቃ የሆነ ድካሙም ራቡም ጥፍት ይልና በቃ እንትን የምታደርጉ ስራችሁ ላይ ነው አይደለም። እንደዚህ በስነ ስርዓት ተመግበው ቀርቶና
ብሩኬም ያው ጠዋትንም እንደውም ሪፖስት አድርጎ አግኝቼው እኔም ሪፖስት አድርጌዋለሁ መቅዶኒያ ላይ ማለት ነው። የካቲት አይደል መጋቢት ኦር የካቲት አይዶን ነው መጋቢት መሰለኝ የካቲት ብሎ መጋቢት ነው። አዎ መጋቢት 6 መሰለኝ ብቻ አይዶን ነው። ይሄዱና ብሩኬ ሪፖስት ያደረገዋል መቅዶኒያ ላይ የተጀመረ እንትን ስላለ እሱን ለማስጨረስ ማለት ነው። እዛ መቅዶኒያ ላይ ሚኩም ተገኝቷል። ብቻ በጣም ብዙ ልጆች የተገኛችሁ ነው። ወጣቱን ያብዛልን የምር ማርያምን። በቃ ወጣት ባይኖር ሀገሪቱ ሀገር አትሆንም። ባይዘወይ ምንም ያድርጉ መጥፎም ነገር ያድርጉ ጥሩ ነገር የሚያደርጉ ኑሩልን። እግዚአብሔር ሰፈሩ የሚደምቀው በወጣት ነው። ቤተክርስቲያን የምትደምቀው በወጣት ነው። የሆነ ነገር ሲሆንም በወጣት ነው። በቃ ኤቭሪቲንግ ወጣት ያስፈልጋል እና ኑሩልን። በቃ ሶሻል ሚዲያን ደግሞ እንደዚህ ለመልካም ነገር መጠቀማችሁን በጣም ነው የምወደው እና ሁሌም መልካም ነገር በመስራት ቀጥሉ። አይ ነው አንዳንዴ ሰይጣን ይፈትናል ምናምን ነገር ይፈታተናችኋል። እውነት ለመናገር ስትፈልጋችሁ ምን ሳትፈልጉ የሚደብር ነገር ልታደርጉ ትችላላችሁ። ያኔ እንደውም የሆነ አባት እንትን እያስተማሩ ነበርና አንዳንዴ አሁን ላይ ያውና አድርገውና ሳዳምጥ ምን ይላሉ? አንዳንዴ ሰይጣን ሲፈትናችሁ ባልሽ ለምሳሌ በባልና ሚስት ላውራችሁ መቼችን ወሬ ወዳለውና ባልሽ ቅጥነትሽ የሚወደው ከሆነ አሉ የሆነ ምግብ በላሽም አልበላሽም ሰይጣን አውቆ ይወፍርሻል። ከዛ ባልሽ በቃ ካንቺ ጋር ጥላቻ ያድርበታል። ምክንያቱም እሱ የሚወደው የነበረ ቅጥነትሽን ስለነበረ። ውፍረትሽን ደግሞ የሚወደው ከሆነ አሉ ሰይጣን ምን ያደርጋል? ምንም አድርጊ ምንም ያቀጭጭሻል። ነው በቃ የሆነ ነገር ሽል የሚወደው ከነበረ ያን ነገር የሆነ እንዳይወደው ያደርገዋል። ጸባይሽን ከሆነ የሚወደው የነበረ እንድትነጫነጭ ያደርግሻል። የሆነ አንዳንድ ያለ አይደል ሳታስቡት ማስባችሁ አንዳንዴ በጣም ተናዳችሁ ከዛ ወይኔ ምንኛ ይሄ ነገር እኮ አናድድም ምናምን የሚያስብላችሁ የሆነ ሰው ሰላም ነሽ እንዴት ነሽ ሲሏችሁ ምንድን ነው ሰላም አባባሉ ደስ አይልም ምናምን ነገር ግን እኮ ሰላም ነው ያለው የሆነ በቃ ከዛ እንዴ ምንኛ ነው ምናምን ትላላችሁ። አንዳንድ እንደዚህ አይነት ነገር የሚያደርገው የሴቶች ጉዳይ ላይ ሚኒስትሬሽን ላይ ስንሆን ነገር የሆነ ሰው ሀይ ምናምን ነገር እያለ እየተሰማኝ ይድፋሻል ሁላ የሚሰማኝ ቀን አለ እውነት ለመናገር እና እንደዚህ አይነት ነገር አለ። ሶ አንዳንዴ መጥፎ ነገር እንድናደርግ የሚያደርግ ምናምን አውቆ ነው ሰይጣን ሲፈታተነን ማለት ነው። በቃ እኛ አውቆት እንትን ብሎ በቃ ሰዎች የኛን ነገር የሚወዱትን ነገር ግልብጥ ያደርገዋል። በተለገላብጮሽ የማይወዱትን ነገር እንድናደርግ ያደርገናል ማለት ነው። እና ኖርማል ብቻ በእምነታችሁ መጽናት ነው ያለባችሁ። ሙስሊም ሆኑ ተዋህዶ ሆኑ ፕሮቴስታንት ሆኑ በእምነታችሁ ጠንከር ብሎ መጸለይ ነው። በእምነት መቆም ነው ዋናው ቁም ነገሩና ሌላው ነገር ትርፍ ነው። ብቻ እንግዲህ ጨረቃዎች ወልዳችሁ ከብዳችሁ ለማየት ደግሞ ያብቃን። ዛሬ ቲክቶክ ላይቭ ላይ ነው የሚመጡት። አይ ቲንክ ዩቱብ ላይ አልለቀቁም። እንግዲህ ያው እዚህ ጋር የወንድማችን ፍፄ ብቻ ነው ሸር ያደረጉት። ሶ ጧትም ብሩኬ ስለጻፈልን ላይቭ ላይ እንገናኛለን ብሏል። ሬዲ ሁኑ እንግዲህ ምተኛው ካላችሁ ግን እንዳትተኙ። ያኔ ትንሽ እንትን ካያችሁ በኋላ ባይሆን ትተኛላችሁ። ያው የተወሰነ ያወሩና ሊዘፍናሉ ምናምን ዛሬ ይዘፈናል እንዳይዘፈንም ግን ብቻ ኦኬ ጌምም ይኖራል ምናምን ያው ብሩኬ ከገባ በዛው ጌም ይጫወታል ብዬ ስለማስብ ነው። እና ወዶቼ ከዛ እንገናኛለን። ያው እንደምታውቁት ነው። ብቻ እግዚአብሔር ያሳካልሽ በሉ። አሜን ሳትሉኝ አሜን አላልኩም። ፈጣሪ ትዕግስት ውስጥኝ ነው። ወዳችኋለሁ ወዶቼ እህቶቼ። ልቦናችሁን እግዚአብሔር ይጠብቅላችሁ። ልብን ማጣት ከባድ ነው። አይምሮ ማጣት ከባድ ነው። ራስ ከመጣላት ከባድ ነው እና አይችንን ንጹህ ልባችሁን ይጠብቅላችሁ። ሀብትም ቀሪ ነው። ሲጠፋ ይጠፋል፣ ሲገኝ ይገኛል። ገንዘብ ሰብሰብ ስታደርጉት ሰብሰብ ነው። ብትን ስታደርጉት ብትን ነው። ገንዘብ ይሄዳል ይመጣል። ልብ ከሄደ ሄደ ነው። አንዴ ልባችሁ ብጥብጥ ካለ ማለት በቃ ካላስ ተበጠበጠ። አንዴ ልባችሁ አይመረስ። ማርያምን የሆነ እንዴት ነው አንዳንዴ ከባድ በሽታ የሆነ ሰው ሲያመው ይታከማል ጊዜው ግን ያኔ መልሶ ያ በሽታ አይለቀውም። ገባችሁ? ስለዚህ አንዴ ልባችሁ ከተመረዘና ከተበራረዘ ግን የሆነ ታይም ላይ ጥሩ ሰው ልትሆኑ ትችላላችሁ። ከዛ ደግሞ ተገልብጦ መጥፎ ማንነት አለ። ብቻ ሁለት አይነት ሰው ነው የምትወዱት። በዚህ ግልብጥ እናችንን የሆነሽ ልቦናችሁን ይጠብቅላችሁ፣ አይለውጥባችሁ። በጣም ወዳችኋለሁ። እንግዲህ እንዳልኳችሁ ነው። ላይቭ ላይ ምናልባት ቲክታክ የሌላችሁ ከተመቸ ሪከርድ አድርጌ ፖስት ላደርግ እችላለሁ፣ ላላደርግም እችላለሁ። ብቻ አይደል ነው። እሺ ውዶች ባይ። መልካም ጊዜ ይሁንላችሁ። ወይ ቅምጥሌን ሳልነግራችሁ ደግሞ እንትን ላይ ምንድነው ቲክታክ ላይ ሪፖስት አድርጋችሁ ፀጉሯ እንደዚህ ተሰርታ ማለት ነው። እና ይመቼ ነው ወርቅ አያችሁ። ባገኙት አጋጣሚ ሰዎችን ማገዝ ይፈልጋሉ። እዚህ ጋር አሁን ሴትዮዋ ወይ ልቅረጽ ትችላታለች ወይ ችግር የለውም ብላ ነው ቅምጥል እንግዲህ። ምክንያቱም ለሴትዮዋ ጥሩ ነው፣ ፎሎ ትደረጋለች፣ ላይክ ይደረጋል። ቅምጥሌን አይቶ ደግሞ ሰው ይሄዳል ምናምን። ብቻ ግን እግዚአብሔር ልቦናችን ያልውጥባችሁ ማለት ፈልጋለሁ። ደግሞ ፀጉሯ እንዴት እንደሚያምር የኔ ቆንጆ
እንደው ከሰው አይን ጠብቅሽ። እኔም አንዳንዴ ትክ ብያትና መልሼ ፈጣሪው እንደውችን ልጅ ባልበላዋት እላለሁ። ማርያምን ከሰው አይን ጠብቅሽ የኔ ቆንጆ፣ የኔም ቡጣ አበባ፣ የኔ ጽጌረዳ አይላቢው